የአምላክን ወንጌል እያስተማረ መጣ ይላል። ከዛ ምን አለ? በወንጌል እመኑ አለ ይላል። ሉቃስ 4:17 ላይ ደግሞ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛል። ስለዚህ ለእሱ ተሰጥቶት የነበረ ወንጌል የሚባለው ነገር ነው። በእሱ ነው የምናምነው። ወጥተውም ወንጌልን ሰበኩ ይላል ሐዋርያት። ያ ሲሰብኩ ኦራል ፎርም ነው፣ ግራፊክ ፎርም አይደለም የሰበኩት። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኛል። ስለዚህ አብ እንደነገረኝ እንዲሁ እናገራለዋል። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአባቴ የሰማሁትን አስታውቂያቸዋለዋል። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ። ሲሰማ ነበር። ከማን ነው የሚሰማው? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኛል። ከአምላክ ሰምቼ የነገርኳችሁ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ምንድን ነው የሚለው? የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁት እነዚህን ለዓለም እናገራለሁ። ከእርሱ የሰማሁትን። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለም አለ። ዮሐንስ ወንጌል ምዕራፍ 7 ቁጥር 16 ላይ ትምህርቴ ከላከኝ እንጂ ከእኔ አይደለም አለ። ይህ ትምህርት ከእኔ አልያም ከአምላክ እንደሆነ ታውቃላችኋል። ከየት እንደሆነ ታውቃላችኋል? ከእኔ ወይ ከአምላክ ያለ ይናገራል። ስለዚህ መልእክተኛ ነው፣ ነብይ ነው። መልእክት ተቀብሎት የነበረው ወንጌል እሱ ነው። ወንጌል የምንለው እኛ የምንለው እሱን ወንጌል በማያስተምርበት ሰዓት እመኑ ሲል እነ ማርቆስ አልነበሩም፣ ማቴዎስ አልነበረም። ማቴዎስ ማለት በአካል ሳይሆን መጽሐፉ አልነበረ። ሉቃስ አልነበረም፣ ዮሐንስ አልነበረም። እነሱ ምንድን ናቸው ካልክ ሉቃስ 3:23 ላይ ኢየሱስ ማስተማር ሲጀምር እድሜው 30 ዓመት ሆኖት ነበር ይላል። የኢየሱስ ወንጌል መጀመሪያ የሚለው ማስተማር ከጀመረበት ነው። ከዛ በፊት ከሌከሌን ወለደ የሚለው ሲባል ማቴዎስ ምዕራፍ 1 ቁጥር 1 ላይ የኢየሱስ ክርስቶስ የትውልድ መጽሐፍ ነው የሚለው፣ ወንጌል አይደለም የሚለው። ከሌከሌን ወለደ ማርያም ታጭታ በነበረበት ሰዓት እሱ ታሪክ ነው። ታሪክ አያስፈልግም አላለም፣ ግን የአምላክ ቃል አድርገው ለምን ተጠቀሙበት ነው። ሉቃስ 1:1 ላይ ሉቃስ ቴዎፍሎስ ለሚባለው ጓደኛው ብዙዎች በየተራ ታሪክን ሲያዘጋጁ አይቼ መልካም ሆኖ ስለታየኝ ነው የጻፍኩል ሲለው፣ ጥሩ ነው ታሪክ ያስፈልጋል፣ ግን የአምላክ ቃል ነው አትበሉን፣ ወንጌል ነው አትበሉን፣ የሉቃስ ወንጌል አትበሉን። የሉቃስ ወንጌል በልምድ ነው፣ የኢየሱስ ክርስቶስ ወንጌል ነው ወንጌል። ያንን ነው ለሐዋርያቶችም የሰጣቸው፣ ለ12 ሐዋርያት የሰጣቸው። ወጥተውም ወንጌል ሰበኩ ሲል ያኔ እነ ማርቆስ አልጻፉ፣ እነ ሉቃስ አልጻፉ፣ እነማን አልጻፉ? እሱን ወንጌል ነው አላህ በቁርአን ውስጥ ወንጌል ብሎ እውቅና የሰጠው። አራቱን ወንጌሎች እውቅና ቢሰጥ ኖሮ ማቴዎስ፣ ማርቆስ እያለ ቁርአን ይዘረዝር ነበረ። አሊያም ደግሞ ወንጌሎች እያለ አላህ ይነግረን ነበረ። ኖ እንደዛ አይደለም። ከዛ አንጻር ነው ስለ ወንጌል ይሄን ይመስላል። አመሰግናለሁ። ጥያቄ ያለው ሰው ካለ ይቀጥል። እሺ ብቻዬን እንትን እንዳላደርግ። እሺ አንዳንድ አሳዩ። ጥያቄ ያላችሁ ሰዎች አንዳንድ ማሳየት ትችላላችሁ። ጥያቄ ያላችሁ ኦኬ። ጦርፓ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ኦኬ በመጽሐፍ ቅዱስ ጠይቅ። ማለት አኮርዲንግ ቱ አሁን ባይብል የአምላክ የሚለው ዲፊኒሽን ራሱ ምንድን ነው? ወይ ጌታ የሚለው ዲፊኒሽን? ምክንያቱም አምላክ የሚለው ለሙሴም እንደተሰጠው አንብቤ ያለው፣ ጌታ የሚለው በጣም ለብዙ እንትኖች እንደ አስተማሪ ይሆናል ይባላል።
አስተማሪ ለመግለጽም ጌታ ሊባል ይችላል ተብሏል። የስልጣን የመሰጠት አሁን ማለት አሁን በኢስላም አምላክ ከተባለ አምላክ ነው በቃ ይሄ ዲፊኒሽን አለ ይባላል። በመጽሐፍ ቅዱስ ግን መሰረት አምላክ ወይ ጌታ የሚለው ዲፊኒሽኑ ራሱ ምንድን ነው? አዎ ጌታም አምላክም ኦንቶሎጂካል ተርም ሆኖ ይመጣል፣ ፈንክሽናል ተርም ሆኖ ይመጣል። ግብርን ሊያመለክት ይችላል፣ ባህሪንም ሊያመለክት ይችላል። አምላክ ማለት ባህሪን ሲያመለክት ወይም ደግሞ ኦንቶሎጂካል ተርም ሆኖ ሲመጣ የሚመለክ ማለት ነው። ብዙ ቦታ ላይ ኢሳይያስ ላይ ምዕራፍ 44 ቁጥር 6፣ ምዕራፍ 45 ቁጥር 21 ላይ 46:6፣ ትንቢተ ሆሴዕ 12:4 ላይ ኢዩኤል ምዕራፍ 2 ቁጥር 27 የመሳሰለው ከኔ በቀር ሌላ አምላክ የለም ሲል ከኔ በቀር የሚመለክ የለም ማለቱ ነው በቀላሉ። ታዲያ እንደዛ ከሆነ ለምንድን ነው ራሱ ከኔ በቀር ሌላ አምላክ የለም የሚለው አምላክ መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ እናንተ አማልክት ናችሁ ብሎ ለምን አላቸው? እነማንን ያላቸው? የአምላክ ቃል የመጣላቸውን። ዮሐንስ ወንጌል ምዕራፍ 10 ቁጥር 34 እና 35 ላይ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ ተጽፏል። የአምላክ ቃል የመጣላቸውን አማልክት ከተባሉ አብርሃም የአምላክ ቃል መጥቶለታል። ሶሎሞን የአምላክ ቃል መጥቶለታል። ዳዊት፣ ኤልያስ፣ ኤርሚያስ፣ እነ ኢሳይያስ፣ እነ ሕዝቅኤል የአምላክ ቃል መጥቶላቸዋል። ይሄ የአምላክ ቃል ወደ ኢሳይያስ መጣ ይላል፣ መጣለት ይላል፣ መጣላቸው ይላል። ስለዚህ አሁን የአምላክ ቃል የመጣላቸውን ነቢያትን አማልክት ካላቸው እያለ ይናገራል። ስለዚህ ለምንድን ነው አማልክት ያላቸው ፈጣሪ ስንል አምላክ የሚለው ቃል እዚህ ጋር ኦንቶሎጂካል ተርም ሳይሆን ፈንክሽናል ተርም ሆኖ የመጣ ነው። ግብርን የሚያመለክተው ምን ማለት ነው ሲባል ቃል አቀባይ ማለት ነው፣ አፈቀላጤ ማለት ነው፣ እንደራሴ ማለት ነው፣ ወኪል ማለት ነው፣ ልዑክ ማለት ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴ በፈርዖን ላይ አምላክ አድርገዋለዋል። ያ ማለት በአምላክ ፋንታ ይላል። ሌላ ቦታ ላይ ደግሞ በአምላክ ፋንታ ዛትምስ አምላክን ወክሎ ስለሚናገር ሙሴ በፈርዖን ላይ አምላክ ነበር ይላል። ኤሎሂም ነበረ፣ በግሪከኛው ቴዎስ ነበረ፣ በእንግሊዝኛ ጋድ ነበር ይላል። ስለዚህ አምላክ የሚለው በሁለት አይነት አጠቃቀም ይጠቀምበታል። ኦንቶሎጂካል ተርም፣ ፈንክሽናል ተርም ይመጣል። ቁርአን ጋር ስትመጣ ግን ነው አለ በቃ ቁርአን ላኢላሃ ኢለላህ ከአላህ በስተቀር አምላክ የለም አለቀ። ፈንክሽናል ነው እንትን ነው ምናምን የሚባል ነገር የለም። ረብ የሚለው ቃል በአረብኛ ውስጥ ደግሞ ጌታ ማለት ነው። ጌታ የሚለው ቃል ባይብል ላይም ኦንቶሎጂካሊም ፈንክሽናሊም ይመጣል። ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ቁጥር 5 እና 6 ላይ ሳራ አብርሃምን ጌታ እያለች ታዘዘችው። ጌታ ኩሪዮስ የቱ ጋር ስትል ኦሪት ዘፍጥረት ምዕራፍ 18 ቁጥር 12 ላይ ሳራ ምን አለች? ጌታዬ ሸምግሏል፣ ከሸመገለ በኋላ ፍትወት እንዴት ነው የሚሆንልኝ? ሸምግሏል ጌታዬ። አዶኒ ለፍጡራን የምትጠቀምበት ነው። አዶናይ ሲሆን ደግሞ ለአንድ አምላክ ነው የምትጠቀምበት፣ ማዕረግን ለማሳየት ማለት ልክ ሰይድ እንደምትለው ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 39 ላይ የህያ ምን ተብሏል? ሰይድ ተብሏል፣ ጌታ ተብሏል። አረብኛው ባይብል ላይም ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ መምህርና ጌታ ትሉኛላችሁ እንዲሁ ነኝና አለ። ጌታ ለሚለው ቃል የአረብኛው ረብ አይደለም የሚጠቀምበት፣ ሰይድ ብሎ ነው የሚያስቀምጠው። ከዛ አንጻር ጌታ የሚለው ነገር ማዕረግን ለማሳየት ይመጣል። እኔ የቂያማ ቀን ምንድን ነኝ ያሉ እሳቸው ረሱል ሰለላሁ ዐለይሂ ወሰለም ጌታ ነኝ ብለዋል፣ ሰይድ ነኝ፣ ረብ ነኝ ብለዋል አላሉ። እና እንዲህ አይነት አጠቃቀሞች ሊኖሩ ይችላሉ። እንግሊዝኛው ጋድስ ነው የሚለው፣ የዕብራይስጡ ኤሎሂም ነው የሚለው። ግሪክ ሰብጀንት ደግሞ መላእክት ብሎ ነው ያስቀመጠው። በሰማይ መላእክት አማልክት ተብለዋል፣ በምድር ላይ ደግሞ ነቢያት አማልክት ተብለዋል። ግን የአማልክቶቹ ደግሞ አምላክ አንድ አምላክ ነው። ይህን የኢየሱስ አምላክና አባት ኢየሱስ አምላኬ የሚለው ይህን ኢየሱስ እኮ ሰማይ ላይ እኮ አምላካችን ይላል። ራዕየ ዮሐንስ ምዕራፍ 19 ቁጥር 4 እና 5 ላይ አምላካችንን አመስግኑ የሚል ከዙፋኑ ወጣ ድምፅ ወጣ ይላል። የወልድ ነው የክርስቶስ ድምፅ ነው ይላሉ። ራዕየ ዮሐንስ ምዕራፍ 3 ቁጥር 3 እና ራዕየ ዮሐንስ ምዕራፍ 3 ቁጥር 12 ላይ አራት ቦታ ላይ አምላኬ ይላል። ሰማይ ላይ ሆኖ ኢየሱስ አምላኬ
በአምላኬ መቅደስ እናምድ። የአምላኬ ስም በአምላኬ ፊት አምላኬ እያለ ይናገራል። በአምላኬ ፊት አምላኬ ሰማይ ላይ ብዙ ሰዎች አሁን የማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ አምላኬ አምላኬ ስለምን ተውከኝ ኤሎሄ ኤሎሄ ላማ ሰበቅታኒ፣ ወይም ዮሐንስ ወንጌል 20:17 ላይ ወደ አምላኬና ወደ አምላካችሁ ወደ አምላካችሁና ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ የሚለውን ነው የሚጠቅሱት ብዙ ሰዎች። ዕብራውያን ምዕራፍ 10 ቁጥር 6 ላይ እንደዛ ነው የሚለው አምላኬ ሆይ ፈቃድህን ለማድረግ መጥቻለሁ አምላኬ። ከዛ ደግሞ ሐዋርያቶች አብዛኛው ቦታ የኢየሱስ አባትና አምላክ ይባረክ ኤፌሶን 1:3 ላይ፣ ሁለተኛ ቆሮንቶስ 1:3 ላይ፣ አንደኛ ጴጥሮስ 1:3 ላይ የመሳሰሉት የኢየሱስ አባትና አምላክ ይባረክ። የኢየሱስን አምላክ እማጸነዋለሁ አለ። የኢየሱስን አምላክ ኤፌሶን 1:14 ላይ እና እንደዚህ አይነት ነገሮች አሉ። ራእይ 1:4 ላይም እንደዛ ነው። ለአምላኩና ለአባቱ ካህናት እንዲሆን ላደረገን ለአምላኩ። ስለዚህ ኢየሱስ አምላክ አለው ማለት ነው። ከእናቴ ማህፀን ጀምረ አንተ አምላኬ ነህ ይለዋል መዝሙረ ዳዊት ምዕራፍ 22 ቁጥር 9። ግልጽ ነው። እየቀዳህ ነው ወይስ ጥቅስ ፈጠቅኩብህ? ሪካርድ እያረኩ ነው። ይሻልሃል። ሌላኛው ያው ዛሬ ነው የተደበቀው እውነት የሚለውን የጨረስኩት መጽሐፉን። ኦኬ፣ በጣም ኢንተረስቲንግ ነበረ። እኔ ግን አንዳንዴ በጣም የሚገርመኝ በዚህ ደረጃ ማለት በግልጽ የተቀመጠ እንትኑ እውነታው ሰው የዚህን እንዴት ዲናይ ሊያደርገው እንደሚችል ግራ ይገባኛል። በጣም በብዙ ሚሊዮኖች ሰዎች አሉ እና ክርስቲያን የሆኑ ሰዎች ማንበብ አይፈልጉ አያነቡም ነው ወይስ ክርስቲያኒቲን ቼክ ማድረግ አይፈልጉም ነው ወይስ ደግሞ ከአላህ የሆነ ነገር ስለሆነ ነው ሂደ የሚለው ነገር ሁሌ ይገርመኛል። ተደብቋል። የተደበቀው እውነት የተባለው እኮ ለዛ እኮ ነው ነበረ ነው የሚሉት እኮ ኢየሱስ የተነበየው አንድ የሚመጣ ሰው ነው የሚመጣ ነብይ ነው ብሎ እኮ ራሳቸው እኮ ናቸው 17ኛ 16ኛ ክፍለ ዘመን ላይ የነበሩ ስኮላሮች እኮ ናቸው። የፕሮቴስታንት እና የካቶሊክ ስኮላሮች እንደዛ ያሉት። ቤተክርስቲያን ናት ያምታታችሁ መንፈስ ቅዱስ ብላ ጨምራ ነው እኮ የሚሉት። ሲገለበጥ ወደ ግሪክ ማኑስክሪፕት ሲገባ ነው ችግር የተፈጠረው እንጂ ኢየሱስ የሚጠብቀው የነበረው ደግሞ አጽናኝ የሚለው የግሪከኛው ቃል ፓራክሊቶስ የሚለው በአረማይስጥ ነብይ ነው የሚለው። ነብይ ብሎ ነው ያስቀመጠው ኢየሱስ በኢየሱስ ቋንቋ። ስለዚህ ሌላ አጽናኝ ይሰጣቸዋል ሲል ሌላ ነብይ ይሰጣቸዋል የሚል ነው አርጊመንቱ ያለው መጽሐፉ ላይ ተወኩል። ይሄ ሊንጉይስቲካል የሆነ አፕሮች አለው፣ የተለያየ ነገር አለው እና ከዛ አንፃር ነው። ሌላው ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ አይሁዶች የሚጠብቁ 3 ሰዎች ነበሩ፣ ኤልያስን፣ መሲሁንና ነብዩን። ኤልያስ እንደምትመለከቱት ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ አለ። መሲሁ ደግሞ መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ አለ። ነብዩ ማን ነው? ሶስተኛው የተጠቀሰው ዘዳግም 18:18 ላይ ያለው እንደ ሙሴ ያለ ነብይ ከወንድሞቻቸው መካከል አስነሳለሁ። እንዳንተ ያለ ነብይ ከወንድሞቻቸው የእስራኤል ወንድሞች እነማን ናቸው? አረቦቹ ናቸው። እዛው ዘዳግም ምዕራፍ 2 ቁጥር 4 ላይ ታገኘዋል። በሴር ልጆች ይላል፣ በሴር በተቀመጡ በኤሳው ልጆች ይላል። ኤሳውና ያዕቆብ ወንድማማቾች ናቸው። ኤሳው ደግሞ ምንድነው? አረብ ነው ራሱ ከእስማኤል ጋር እንትን ብሎ የሁለቱ ነው። በምድረ በዳ አረብ ማለት ሲጀምር ምድረ በዳ ማለት እኮ ነው ትርጉሙ ሊትራሊ። ዘፍጥረት 21 ላይ እስማኤል በፓራ ምድረ በዳ ተቀመጠ ይላል። ምድረ በዳ ለሚለው ቃል የገባው ቃል አረብ ነው። አረብ ማለት ምድረ በዳ ማለት ነው። ሲምፕሊ ሲተረጎም ምድረ በዳ ማለት ዴዘርት ማለት ነው። ስለዚህ ከዛ ነው አረቦቹን ነው የሚያመለክተው። ከዛ መካከል ነው ከወንድሞቻቸው መካከል ከእስራኤል ወንድሞች። እስራኤል የሚባለው ያዕቆብ ነው። ያዕቆብ ወንድም ደግሞ ኤሳው ነው። ይሄ ነው ያለውና መጽሐፉ በጣም እንትን ብሏል። ይሄንን ፖይንት አውት አድርጎ በጣም ለመሞገት ሞክሯል። እንግዲህ እንደዛ ነው ይመስላል። እንግዲህ በጣም አሪፍ መጽሐፍ ነው። ኡስታዝ እንትን ቻሌንጅ አደርጋለሁ ብሎ የሚገባ ዶንቲንክ ሙስሊም ሳይሆን የሚመለስ አይመስለኝም። ወይም ደግሞ ይጨልላል ብለሃል። ትዝብቱ የሆነ ሰዓት ላይ ልናወራ ፈልገን ገና መጽሐፉን ሳያየው መቃወም ጀመረ። ገና ተልኮለታል እኮ መንገድ ላይ ነው ያለው እና በጣም መቃወም ጀመረ እና መጽሐፉ መጀመሪያ አይተው ይሻላል ያልኩት። ትዝብቱ አማን ነው አሜን የሚባል ልጅ እዚህ ቲክቶክ ላይ በአንድ ወቅት ረሱልን በጣም እንትን ያሞጋገስ ምናምን የነበረ ልጅ ነው እና ምን እንደነካው አላውቅም። በጣም አግሬሲቭ ሆነብኝ ስናወራ
ከዛ ሳመጣለት ማስረጃ አምጣ ልክ እንደ እንትን አይደለም የሚያወራው። አንተ ከተረጋጋለው ምናምን ብዬው አንዳንድ ነገሮችን ሰጠሁት። ፓራክሊቶስ የሚለው ነብይ በሚል እንደመጣ የሚያሳይ ከዛ ተደናበረ። ሲደናበር ሳይ ምንድን ነው ያደረኩት? መጽሐፉ መላክ አለበት ላንተ አልኩት። መንገድ ላይ ነው አለ እኮ መጀመሪያ ይኸውና እንትን በለው አልኩት። ከዛ ከሱ ጋር የነበረውም ሪቲም ነው ምናምን የሚባል ልጅ ነበረ አብሮ የነበረና እሱ የሚገርም ነገር እንትን መሆን አለበት ይላል። ማጣቀሻ መኖር አለበት መጽሐፉ ላይ። ያለ ማጣቀሻ እንዴት ያወራል አለ። ከዛ አንብበው ላይ መጽሐፉ ሲባል አስልክ ያለው ገና አልደረሰኝም ይደርሰኛል አለ። ሳታየው እንዴት አንደ መጽሐፍ እንትን ትላለህ? እና የተደበቀ እውነትን መጽሐፍ ያኔ ሲወጣ ፕሮቴስታንቶች ልክ እንደዛ አንዱም እንደዚሁ ከመካከላቸው 20 ደቂቃ አውርቶ መጽሐፉን እጄ ላይ አልገባም በቅርብ ቀን ይገባል ይላል። ደብድቦኝ እኮ ነው ውሸታም ነው እንትን ነው ምናምን እያለ ደብድቦኝ ምን ብሎኝ አላስተረፈኝም። ከዚህ በፊት ማለት ነው 300 ሰው በተሰበሰበበት። ከዛ በኋላ ግን መጽሐፉን በቅርብ እጄ ይገባል ያኔ ደግሞ በደንብ እሄድበታለሁ አለ። ሳያነበው እኮ ነው ቢያንስ ማለት ነው። እና እንዲህ አይነት ሰዎች በጣም ይበዛሉ። ዝም ብሎ በጭፍን ክሪቲክ መስጠት። እኔ ሂስ በጣም እወዳለሁ። ኢሜይሌን እኮ ሁላ አስቀምጫለሁ እዛ ላይ ስጡኝ። በቃ እንደዚህ ልሳሳቱላ እችላለሁ። ሀሳብም የቁጥርም የስምም የፊደልም ስህተት ሁላ ሊኖር ይችላል መጽሐፌ ላይ። ግን ችግሩ እኔ ጋ ነው ያለው። ዲኑ ላይም አይደለም አርቶትን የሚሰሩ ሰዎችም አይደሉም። ተጠያቂው እኔ ነኝ። ሽንፍላ እንደማጠብ ቀላል ነገር አይደለም መጽሐፍ ማሳተም ብዬ ተናግሬያለሁ። እንዴ ከዚህ በላይ ምን ላድርግ? ልገለበጥላቸው? ልዘግዘቅላቸው? እና ይሄን ይመስላል። እሺ አንድ እንትን የመጨረሻ ጥያቄ እንትን አርሊ ቸርች ፋዘርስ የሚባሉት ማለት ነው አሁን ላሉት ቤተክርስቲያኖች እዚህ ላሉት ኢትዮጵያ ውስጥም ላሉት እንትኖች ማለት ሁሉም ይቀበሏቸዋል በመሰረት ማለት ያኔ በ325 በደረገው የኒቅያ ጉባኤ ላይ የነበሩት የቸርች ፋዘርስ የሚባሉት እነሱ አሁን ላሉት ሁሉም ቤተክርስቲያኖች ይቀበሏቸዋል ነው የእነሱን እንትን ቪው ወይስ? ይቀበል አለ። ካቶሊክ ይቀበላል፣ ኦርቶዶክስ ይቀበላል፣ የምስራቁም የኦሪየንታልም፣ ፕሮቴስታንትም ይቀበላል። ፕሮቴስታንት ግማሹ ይቀበላል፣ ግማሹ አይቀበልም። ራዲካል ፕሮቴስታንት አይቀበልም። ሶሎ ስክሪፕቸራ የሚባሉና ሶላ ስክሪፕቸራ የሚባሉ አሉ። ሶላ ስክሪፕቸራ የሚባሉት ማጂስትሪያን ፕሮቴስታንት የሚባሉት ናቸው። እነ ማርቲን ሉተር፣ እነ ዝዊንግሊ፣ ካልቪን፣ ያዕቆብ አርሜኒየስ ምናምን የመሳሰሉት ኤርሊ ስቴጅ ላይ የነበሩት ክላሲካል ፕሮቴስታንት ይቀበላሉ። ባይብልን ሱፕሪም ኦቶሪቲ ለሳሊቬሽን የሚያስፈልግ ነው ብሎ ይቀበላሉ። የቸርች ካውንስሎቹን ያሉትን ጉባኤዎቹን ታላላቅ የኢኩሜኒካል ካውንስሎችን እና ደግሞ የቸርች ትራዲሽኖችን በአጠቃላይ እንቀበላለን ይላሉ። ግን ሰቦርዲኔት ኦቶሪቲ ያላቸው ብሎ ነው የሚያምኑት። በኋላ ላይ እነ ሜኖናይት፣ አናባፕቲዝም ምናምን የመሳሰሉት ሲመጡ ራዲካል ፕሮቴስታንት የሚባሉ ሲመጡ ሶሎ ስክሪፕቸራ የሚባል ነገር ይዘው መጡ። በቃ ስክሪፕቸር ነው በቃ ለምንም ነገር ላያስፈልግ ይችላል። ቸርች ሂስትሪም ላያስፈልግ ይችላል። ጉባኤዎችን መቀበል ከፈለገ ሰው ይቀበል፣ ግን አልተቀበልክም የሚል ነገር ምንም የሚጠቅም ነገር የለው። በቃ ባይብል በቂ ነው ለክርክርም ለውይይትም እሱ በቂ ነው የሚል ልክ እንዳሁኖቹ የቲቶክ ኦርቶዶክሶች እንደሚያደርጉት ማለት ነው። ገድል ተአምር ምናምን ስትላቸው ነው ለመከራከሪያ አይሆኑም ይለዋል። ለብዛ ከተከራከሩ ኦርቶዶክስ ያልቅለታል። እዛ አንቀበልም ይላሉ። እንትን ላይ ያለው ግን በኋላ ላይ ያለ ገድል ያለ ተአምር ያለ ድርሰን ኦርቶዶክስ መሆን ይቻላል ወይ ብለህ ጠይቃቸው። አይቻልም ይለዋል። ካመንክ በኋላ ነው እነሱን እኮ ካመንኩኝ በኋላ የሆነ ባይስማማኝስ መጀመሪያ እኮ ማወቅ አለብኝ። እዛ ላይ ያለው ጥያቄ መመለስ አለበት። አይ በቃ እንደዛ አይደለም የሃይማኖት መወያያ አይደለም ይለዋል። አይ ወያዩ አይደለም ሃይማኖቴን ጨረስኩኝ በቃ ተወያይቼ በቃ እውነት ነው ብዬ ኦርቶዶክስን ልቀበል። ግን ገድል ላይ ግን የሆነ ነገር እንዳይኖር ገድል ላይ መጀመሪያ ተጠመቅ። እንዲህ ነው የሚያሸፉት የቲቶክ ኦርቶዶክሶች። መሬት ላይ ያሉት ደግሞ መጀመሪያ ገድልን መቀበል አለብህ፣ አብረህ ተአምርን መቀበል አለብህ። የሃይማኖት መከራከሪያም ይሆናል ብለው የሚከራከሩ አሉ። እንደነ ዲያቆን ዘማርያም አይነት እንደ ሌሎቹ አይነት ማለት እንደነ ሰሙ አይነት እንደነ ድል በድል አይነት እና ይሄን ይመስላል። እና ከዛ አንጻር ነው እንትን የሚሉት ማለት ነው። እሺ ጀዛከላ። ሌላ ጥያቄ
ካለ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም ነው ኡስታዝ፣ እንዴት ናችሁ? አልሐምዱሊላህ። አንድ ጥያቄ ነበረኝ። ቅድም ከጓደኛዬ ጋር እንትን እየተወያየን ከዛ በኋላ ከኢየሱስ በስተቀር ማን አለ ሞትን ድል አድርጎ የተነሳ አለኝ። ቆይ ጠይቄ እነግርሃለሁ ምናምን ብዬ ነው። እኔ ብዙ እውቀቱ ስለሌለኝ ሞቱን ድል አድርጎ ተነሳ የሚል እኔ ባይብል ላይ አላነበብኩም። እኔ ኢየሱስም ራሱ ሞትን ድል አላደረገም ነው አሚል የለም። ራሱ በተለምዶ እንደዛ ይላሉ እንጂ ባይብል ላይ የትም ቦታ ላይ ኢየሱስ ሞትን ድል አድርጎ ተነሳ የሚል ነገር የለም። እሱ ሲሞትስ ለሶስት ቀንስ ሞቷል ሲባል በዛ ሰዓት ዓለምን ማን እየጠበቃት ነበር? ለሶስት ቀን ምናምን ስለው የመለሰልኝ መልስ በጣም ነው የሚያስቀ። ሁለት ቀን ሁለት ሰዎች ደግሞ አሉ፣ እነዛ ስላሴዎቹ ሁለቱ እየጠበቁት ነበር አለኝ፣ ተቀሪዎቹ ማለት ነው። በጣም ነው ያሳቀኝ። እንደዛ ነው እኮ ያው አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ስትመለከተው እርሱ ብቻ የማይሞት ነው ይላል። ሰዎች ሊያዩትና ሊቀርቡ በማይችል ብርሃን ውስጥ ይኖራል፣ አንድስ እንኳን አላየውም፣ ሊያየው አይቻልም ይላል። የማይሞት ነው፣ ኮራፕትድ የማይሆን የማይበሰብስ አለ አንድ አምላክ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን ለሆነ አምላክ ለማይሞተው ይላል፣ ለማይታየው ለዘመናት ንጉሥ ክብርና ምስጋና ይሁን ይላል። አለ አንድ የማይታይ አለ አንድ አምላክ። ቆላሲስ 1:15 ላይ እርሱ የማይታየው አምላክ ምሳሌ ነው። ኢየሱስ ምሳሌ ነው። አንድ አምላክ የማይታይ አምላክ አለ። ሮሜ ምዕራፍ 1 ቁጥር 21 ላይ እንደዛ ነው። የማይታየው ባህሪ የዘላለም ኃይሉ ደግሞ አምላክነቱ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይ እግዚአብሔርን ከቶ ያየው ማንም የለም ነው የሚለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን የለም፣ በሱ እቅፍ ያለው አንድ ልጁ ተረከዋል። በሱ እቅፍ አሁን ላይ ያለው በአብ ቀኝ ያለው በሱ እቅፍ ያለው አሁን በጉያው ያለ በአሁን ሰዓት በሱ ቦዘም ውስጥ ባያለው ተረከው። ምን ብሎ ተረከው? ዮሐንስ 6:46 ላይ አብን ያየ ማንም የለም አለ ሲተረክ። ዮሐንስ ወንጌል ምዕራፍ 5 ቁጥር 47 ላይም እንደዛ ነው የሚለው። የላከኝ አብ ድምፁን ከቶ አልሰማችሁም፣ መልኩን ከቶ አላያችሁም ነው የሚለው። ሰዓት 31:22 አካባቢ ላይም እንደዛ ነው የሚለው። ፊቴን አይቶ ማንም በህይወት አይኖርም ነው ያለው። በህይወት አይኖርም። ስለዚህ አንድ አምላክ አለ እስካሁን ድረስ ማንም ያላየው፣ ሰዎች ሊያዩትና ሊቀርቡ በማይችል ብርሃን ውስጥ የሚኖር አንድ አምላክ አለ ማለት ነው። ይሄን ይመስላል። እሺ ጀዛከላ። ያው አሁንም ያው መስገድ ጀምረናል። ባለፈው አውርተን ነበር መሰለኝ። ማለት አሁን ያው መስገድ ጀምረናል ነው የምልህ። ባለፈው አውርተን ነበር መሰለኝ። ወጥቻለሁ ከቤት። ሰለምቴና አውርተን ነበር ባለፈው ላይ። እኔ ብዙ ሰው እኮ ነው የማወራው። አፉ ወለ በቀደም ፈተዋ የጠየቀህ ነው ለመስገድ አይመቸኝም ፋሚሊ ጋር ነኝ ያለሁትና ምናምን ብሎ ያናገረኝ። ቤት ወጣው ስትለኝ ምን ተባረረ ነው የወጣው ወይስ እዛው ቤት ውስጥ? አይ ያው በስራ ምክንያት ነው። ረጅም ነው በጣም ቆየሁ አሁን። ኦኬ ክፍለ ሀገር ነው? አይ አሁን ትንሽ ወጣ ብሎ ነው ወደዚህ ወደ አፍሪካ ነው። ኦኬ ጥሩ። አይ አይዞህ በቃ አለ ራስን ጠብቅ፣ ምንም ችግር የለውም። ዲን ላይ በጣም ጠንካራ ሁን። ሶሪ ስላላስታወስኩ ማለት ነው። ያው ከብዙ ሰዎች ጋር ስለምገናኝ አሁን ኦኩፓይድ ማለት ያለው በጣም ብዙ ሰው የሆነ ማለት ነውና አሁን ከዚህ በኋላ መረሳ አይመስለኝም። ማይኮ አመሰግናለሁ። ምንም አይደለም። ሰላም አለይኩም ወሂዳ። ሰላም ወራህመቱላሂ ወበረካቱ ይላሉ። ስራ ላፍኝን ያልመለስኩት ቅድም ሰላምታንና አንድ ጥያቄ አለኝ። አንድ ልጅ አለ ከኛ ጋር ብዙ ጊዜ እንትን የሚያደርግ የነበረ እነ ዴቭ ቤት ምናምንና ክብረት የሚባል ልጅ የሆነ ኦድ የሆነ ቶፒኮች ነው የሚያነሳው እና እዚር ከክርስቲያን ዲኖሚኔሽን ውስጥ በፕሪዴስቲኔሽን እና ፎሪኖሌጅ ላይ ክርስቲያናዊ አይደለም ብሎ የሚያምኑ አሉ እንዴ? ኦፕን ቴስት ይባላሉ እነሱ፣ ኦፕን ቴይዝም ይባላሉ። እና ፕሪዴስቲኔሽንም ፕሪኖሌጅንም አይቀበሉም። አንድ ነገር ሀፕን ካደረገ በኋላ ነው አምላክ የሚያውቀው። ያ ፕሮቴስታንት ውስጥም አለ፣ ጆባይት ነሶችም እንደዛ ነው የሚያምኑት። ኦፕን ቴይዝም ይባላል ወይም ደግሞ ኦፕንነስ ቴዎሎጂ ይባላል።
ወይም ደግሞ በሌላ በሳይንሱ ዓለም ሊብሪቴሪያን የሚባሉት ማለት ነው። ሊብሪቴሪያን ማለት አርነታውያን የሚባሉ ቡድኖች አሉ። አርነታውያን እና በተቃራኒው ደግሞ ፌታሊዝም ይባላል። ፌታሊዝም ምንም የሰው ልጅ ፍሬው የለውም ለሚያደርገው ነገር ምንም ነገር ለሚያደርገው ነገር በቃ ዝም ብሎ ነው የሚኖረው የሚል ፌታሊዝም ነው። ጥግ ላይ ያለ ነው። እሱ ምን ይባላል? ሃርድ ዲተርሚኒዝም ይባላል። ሸካራ ተወስኖት ነው ትምህርታቸው። የኛ ደግሞ ያለው ደግሞ ሶፍት ዲተርሚኒዝም ነው የሚባለው። ለስላሳ ተወስኖት ይባላል። የኛ የማን የኦርቶዶክስ፣ የካቶሊክ፣ ከፊል የፕሮቴስታንት አርሜኒያኒዝም የሚባለውና የአይሁድና የኛ ትምህርታችን ሃርድ ዲተርሚኒዝምን አንቀበልም። ሶፍት ነው የምንቀበለው። ኮምፓተብል ነው ብለን የምናብለው። ኮምፓተብል ምንድን ነው? የሶቨርኒቲ ኦፍ ጋድ እና የሰው ፍሪ ዊል ኮምፓተብል ናቸው። መሳ ለመሳ የሚሄዱ ናቸው። ሆድና ጀርባ አይደሉም። የሚናተፉ አይደሉም። የሚናተፉ ናቸው የሚባሉ ደግሞ ኢንኮምፓተብሊስት ይባላሉ። ኢንኮምፓተብል ናቸው ብሎ የሚሉት እነማን ናቸው? ሁለት ጽንፎች አሉ። አንደኛው ሊብሪቴሪያን ይባላሉ። ሊብሪቴሪያን ምንድን ነው የሚሉት? አንድ ነገር ሀፕን ካረገ በኋላ ነው አምላክ የሚያውቀው። ፍሪ ዊል አለው የሰው ልጅ ለሚያደርገው ነገር ተጠያቂ ነው። አዎ፣ ግን አምላክ ግን አያውቀውም። እኔ ማረገውን ነገር ከማረጌ በፊት ካወቀውማ ተጠያቂ ራሱ ነው የሚሆነው ብለው አጥብቀው የሚከተላሉ። የእነሱ ጥግ ላይ ያለው ምንድን ነው የሚባለው? የኦፕንነስ ቴዎሎጂ ይባላል፣ ወይም ኦፕን ቴይስ ይባላል ማለት ነው የነሱ። አሁን እሱ ክብረት የሚከተለው ያንን ነው። ከበፊትም ጀምሮ አልተወሰነም ብቻ ሳይሆን አያውቅምም ነው የሚሉት። አንድ ነገር ሀፕን ከማድረጉ በፊት ክብረት። ስለዚህ ፍሪ ዊልም የለንም ብለው ነው እንትን የሚሉት ማለት ነው። ፍሪ ዊል አለ ግን እንትን የለም። ፕሪኖሌጅ የሚባል ነገር የለም። የአምላክ እውቀት የሚባል ነገር የለም። አንተ ለምሳሌ አንተ እዚህ ውስጥ እንደምትገባ ፈጣሪ አያውቅም ቀደም ብሎ። ልክ ከገባ በኋላ ግን ያውቃል። ኦኬ፣ አሁን እንደዛ ብሎ ካሰቡ ከሆነ እኮ ከፍሪ ዊል ጋር ይጋጫል ማለት ነው። ፍሪ ዊል ማለት የሆነ ተወስኖት አለ። ያ ተወስኖት ግን በራስ ምርጫ ልትወስደው እንደምትችል የሚያሳይ ነው አይደለ? እውቀቱ የለም ነው እነሱ የሚሉት። እውቀቱ የለውም ነው። እውቀቱ የለውም፣ ውሳኔውም የለውም። አንተን እንደፈለክ የምትሆነው። ከዛ በኋላ ግን የእሱ ውሳኔ ያለው ከሆነ በኋላ ነው። አንተ ካደረከው በኋላ ያውቀዋል። ካወቀ በኋላ ደግሞ ውሳኔው ያኔ የሚወስነው ከሆነ በኋላ ነው። ከመሆኑ በፊት የሚወስነው ምንም ነገር የለም ነው የእነሱ ትምህርት። የፌታሊዝም የሚባሉት ደግሞ ፍሪ ዊል የሚባል ነገር የለም። በዓለም ላይ የሚካሄዱ በአጠቃላይ ራሱ አምላክ እንትን ባለው ነው። ገሃነምም ገነትን መግባት የእሱ ምርጫ ነው። ያንተ ምርጫ ምንም የለበትም ብሎ የሚያምኑ ናቸው። ያ ከእንትን ጋር ይመሳሰላል፣ ከካልቪኒዝም ከሚባለው። ካልቪኒዝም ያስተምሮ የነበረው ደብል ፕሬዲስቲኔሽን ይባላል። ሰው ለመዳኑ ለመጥፋት ፍሪ ዊል የለውም። ሰው ፍሪ ዊል አለው? አዎ አለው፣ ግን ለመዳንና ለመጥፋት የለውም ይላል። ማርቲን ሉተር ደግሞ የሚለው ደግሞ ሲንግል ፕሪዲስቲኔሽን ነው፣ ነጠላ ነው የሚቀበለው። ምን ማለት ነው? ሰው ለመዳን ምርጫ የለውም፣ ለመጥፋት ግን ምርጫ አለው ብሎ ይጠቀማል። ያው በተዘዋዋሪ ተመሳሳይ ነገር ነው። እንደ አይነት ትምህርቶች አሉ። አሁን የክብረት ደግሞ ትምህርት ምንድን ነው? ፌታሊዝም የሚለውን በመቃወም ከዛ የተነሳ ወደዚህ ጽንፍ መጥቶ አምላክ አያውቅም የሚላለ ክብረት ተሳስቶ እኔን ካገኘ ከኔ ጋር ከተገናኘ ያልቅለታል። ስቲል ናው እስካሁን ድረስ አላገኘሁትም። ራሱ ዳርዳር ላይ ያለ እንደዚህ አይነት ነገር ይጥመኛል ብሎ ነበር። አሁን ግን በይፋ ነው ትምህርቱን እንትን የሚለው የሚሰጠው። ቪዲዮዎች ደርሶኛል፣ ምን ሰርቶኛል። ስርዓት ስላለው በስነ ስርዓት ስለሚያወራ በጣም በጨዋ ደም ስለሚያወራ አንድ ቀን ብንገናኝ እንደው ቢያጋጥመን ጥሩ ነበር ማለት ነው። ምክንያቱም ዓለም ሳይፈጠርና ዘመን ሳይቆጠር በፊት አማኞችን እንደሚያውቃቸው በክርስቶስ ኢየሱስ ምርጫ እንዳደረገ እና እንደወሰነ ይናገራል። አዳም ኃጢአት እንደሚሰራ ሳያውቅ ነው ክርስቶስን ለማምጣት የወሰነው። ይህንን አይመልሱትም። የዋ ምስክሮች ሁሉ ጊዜ ፈተና የሚሆንባቸው የዋ ምስክሮች ከኦፕንነስ ቴዎሎጂ የሚወጡት በዚህ ነው። ብቻ ነው መጠይቃቸው። ራሱ ፈጣሪ ዓለም ሳይፈጠር ዘመን ሳይቆጠር በፊት ክርስቶስ ኢየሱስ እንደሚያመጣ ኤፌሶን 1 ላይ ተጠቅሷል። ትክክል ነው ወይ እላቸዋለሁ። ክርስቶስ የመጣበት ፐርፐዙ ምንድነው ስታቸው? አዳም ኃጢአት ስለሚሰራ ነው። ስለዚህ አዳም ኃጢአት ከመስራቱ በፊት እንደሚሰራ ካላወቀ ኃጢአት ከሰራ በኋላ ክርስቶስን እንደሚያመጣ አስቀድሞ እንዴት ሊያውቅ ቻለ? መልስ የለም። በቃ እዚህ ጋር ይመታል። እነዚህ አሁን ያልናቸው ይሄ የሊበርታሪያኒዝም ወይም ፌታሊዝም ይሄን አሁን ኢቭን የክብረት ማለት ነው መነሻ የሚያደርገው ምንድን ነው? ከባይብል ውስጥ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ለሱ ቴዎሎጂ ይሄ ለዚህ እሳቤው መነሻ የሚያደርጋቸው የመጽሐፍ ቅዱስ ክፍሎች አሉ ተብሎ ማሰብ ይቻላል። ለነሱ የሚያሳዩት የአብርሃምን ያመጡልሃል። አብርሃም ለምሳሌ ፈተነው ይላል እና የሚፈትነው እሱ ሳያቅ ሲቀር ነው የሚፈትነው። ፈተነው ይላል። እግዚአብሔር የአዳም ልጆች የሰሩትን ግንብ ለማየት ወረደ።
እግዚአብሔር ጭቆናቸውን አይቶ ለአብርሃም ለይስሐቅ ለያዕቆብ የገባውን ቃል ኪዳን አሰበ። እንደገና ደግሞ ሄጄ ወርጄ አያታለሁ ምናምን ነገር ምናምን የሚሉ ጥቅሶች ነው የሚያመጡልህ። አወቀ እና ያውቅ ዘንድ ምናምን የሚሉ ጥቅስ ይላል። ያውቅ ዘንድ ይፈትናል። አንተ ትታዘዝ እንደሆነ አትታዘዝ እንደሆነ ያውቅ ዘንድ ይፈትንሃል ይላል። ያውቅ ዘንድ ይላል። ስለዚህ ለማወቅ ነው የሚፈትንህ ብለው ጥያቄ ያቀርቡልሃል። ለማወቅ ነው ይላል። ይኸው ለማወቅ ነው፣ አያውቅም። ስለዚህ ፈተናውን እንትን የሚያለው ለማወቅ ነው ፈተናው ብሏል። ያወቀ ለማወቅ ነው የሚሉ እንደዚህ አይነት ጥቅሶች ነው የሚያመጡልህ። እኔ አይመለከተኝም እሱን መልሱ መጽሐፋቸው ነው። እነሱ በራሳቸው መንገድ ይፍቱት። ግን ዓለም ሳይፈጠር ዘመን ሳይቆጠር በፊት ያውቅ ነበር ወይ? የወሰነ ውሳኔ አለ። የሚድኑ ሰዎችንም ወስኗል፣ የሚጠፉ ሰዎችንም ወስኗል። ሁለት ግሩፖችን ወስኗል። ልክ እኛ እንደምንለው ማለት አላህ አሁን ፍጥረት ከመፍጠሩ በፊት ፍጥረትን ፈጥሮ ከዛ በኋላ ጀነትና ጀሃነም ፈጥሮ ከዛ የጀነት ሰዎችና የጀሃነም ሰዎች እንዲኖሩ ወስኗል። ግን የጀነት ሰዎችና የጀሃነም ሰዎች የሚባለው ነገር እውቀቱ ነው እሱ ጋር ያለው። በተረፈ እዛ ውስጥ እዛ የጀነት ጓድና የእሳት ጓድ ለመሆን ምርጫውን ለሰዎች ነው የሰጣቸው። በኋላ ላይ የቂያማ ቀን የሚቀጣው ትክክሉ በነበራችሁበት ምክንያት እያለ ነው የሚለው። ታምኑና መልካም ትሰሩ በነበረ ምክንያት ጀነት ግቡ። ሁለቱም ምክንያቱ ሰበቡኛ ነው። ቢ የምትል ነገር አለች፣ በሰበብያ የምትባለው ማለት ነው። መጅሩሪያ አይደለችም እዚህ ጋር የመጣችው። በዚህ ደረጃ የተቀመጠ ነገር ነው ከኛ ጋር ያለው ትምህርት ማለት ነው። ያውቀዋል፣ እውቀቱ ነው የተጻፈው። የተጻፉ ነገሮች በሁለት ተከፍለዋል። አንደኛው የኮዛል ዲተርሚኒዝም ነው፣ መንስኤ ተወስኖት የሚባል ነው። ያንተ ምርጫ የሌለበታል፣ ወንድ ሴት ምናምን። ከዛ ደግሞ ቴዎሎጂካል ዲተርሚኒዝም የሚባል ነገር አለ፣ ሸርዒ የሚባለው። ይሄ ነው ያለው ትምህርት ማለት ነውና የፕሪዲስቲኔሽን የተባለውን የባይብልን ትምህርት አጠቃላይ የስነ መለኮቱን ትምህርት ፊሎሶፊካል አስፔክት፣ ኦንቶሎጂካል አስፔክት፣ ኢፒስቴሞሎጂካል አስፔክትን፣ ሜታፊዚካል አስፔክት ያሉትን መልስ በበቂ ሁኔታ የሚመልሰው እስልምና ነው። በጣም እርግጠኛ ሆኜ የምነግርህ ነው። ሎጂካል ራሱ ከሎጂክም አንጻር ከሄድን የሚመልሰው እስልምና ጋር ያለው ትምህርት ብቻ ነው። ኮምፓታቢሊስት ነን እኛም፣ ግን በግልጽ የተቀመጠው እስልምና ጋር ነው ትምህርቱ ማለት ነው። ኢቭን ከቃሉ ጀምሮ ማለት ነው። ቀደር ከሚለው ቃል ቀዛ ከሚለው ቃል ጀምሮ በጣም ሊንጉዊስቲካል የሆነ ሰፋ ያለ ትምህርት አለው። ኢንሻአላህ መስከረም ወይም ጥቅምት አካባቢ ላይ ይደርሳል መጽሐፉ ስለ ሳሊቬሽን፣ ስለ መዳን ላይ። ምክንያቱም ከዛ ጋር ያያይዙታል አንዳንድ ሰዎች መዳኔ ጀነት መግባቴ ጀሃነም ምናምን የሚባለው ነገር አላህ ከወሰነ ምናምን የሚባል ነገር አለ። ምንድነው ያ ትምህርት የሚለውን በስፋት ሄደንበታል። ኡስታዝ አቡ አይደርም አርቶቱን ሰርቶልኛል። እሱን የሰራልኝ ክፍል 4 ላይ የአላህ ውሳኔ በሚለው ላይ በመጽሐፉ ላይ ማለት ነው። መዳንና ማዳን በኢስላም እና ነገረ ድህነት በንጽጽር መልክ ሲቀርብ የሚል ነው የሚለው። ኢንሻአላህ በቅርብ ቀን ትናለ። ይሄን ይመስላል። ስቶስ መጠየቅ ይቻላል? ይቻላል። ስለ ቀብር ቅጣት ጋር በተያያዘ ማለት አሁን ለምሳሌ የዛሬ 1000 ዓመት የዛሬ 2000 3000 ዓመት የሞቱ ሰዎች እና የፍርዱ ቀን ሊደርስ ሰሞን የሞቱ ሰዎች አንድ አይነት ክህደት ሰርተው ግን የቅጣታቸው ጊዜ ቀብር ውስጥ ቅጣት ካለ እነዛ ሁሉ ሺህ ዓመታት የሚቀጡበት ምክንያትና በቅርብ ደግሞ ያሉት ኮምፔር ሲደረግ የነዛ ይረዝማልና ይሄ ፌር ነው ወይ ተብዬ ጠይቄ ነበረ። ቅጣታቸው እንደሰሩት መጠን አይደል የሚቀጡት። ራሱ የቀብር ቅጣት የሚባለው ሲጀመር ቀብር ምንድን ነው? ራሱ ቀበረ ነው፣ ሸፈነ እኮ ነው። ያ አኼራ መጀመሪያ ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። የዚያኛው ዓለም ነው ራሱ ሰመርጂድ የሆነው ገይብ የሆነው ከሞት በኋላ ያለው ህይወት በአጠቃላይ የቀብር ህይወት ነው ተብሎ የሚባለው። ቀብር ሲባል የመቃብሩ ድንጋዩ ባዞላው ብቻ አይደለም የሚታሰበው፣ ከባዞላው ባሻገር ያለው የቀብሩ ህይወት ነው። ናኪርና ማን ነው ሁለቱም መላኢካዎች መጥተው ጥያቄ የሚጠይቁበት እንደገና ደግሞ ምናምን ያለበት የዛኛው ዓለም ነው ያለው። ስለዚህ አቀጣቱ ያለው አላህ ጋር ነው ያለው። እንደ ስራው መጠን ሰው ይቀጣል። ምን ያህል ይቀጣል የሚለውን ከምን አንጻር የሚለውን ደግሞ አላህ ነው የሚያውቀው ማለት ነው። ይሄ እኮ ጊዜያዊ ነው ሲጀመር፣ እስከ ቂያማ ቀን ድረስ የሚቆይ ነው። በርዛህ ውስጥ ነው የሚቆዩት። በርዛህ ማለት የሆነ ግርዶሽ ነው። በሁለቱ እንዳይገናኙ በመካከላቸው በርዛህ አለ። የእሳት ሰዎችና የእንትን ሰዎች ሩሃችን ነው ወደዛ የሚሄደው። ከዛ በኋላ የቂያማ ቀን ደግሞ ተቀስቅሰን ጀነትና ጀሃነም የሚባል ነገር አለ። ከዛ ጀነትና ጀሃነም ውስጥ ደግሞ ያው የጀሃነም ሰዎች ያሻረኩ ሰዎች ለዝንተ ዓለም ከአላህ ጋር ይቆራረጣሉ። ግን ቅጣቱ
ማለቂያ ያለው ወይስ የለም የሚለው ነገር ትንሽ እንትን ነው። ለምሳሌ ቅጣቱ የሚቀጡት ቅጣት ምንድን ነው የሚለው ነገር ትንሽ ይላፋ አለው። በእኛም መካከል ስኮላሮቻችን ኢብኑ ተይሚያ ኢብኑ ቀይም ምናምን ነገር የራሳቸው የሚናገሩት ነገር አለ። ኤኒዌይ እንትኑ ሶርሱ ትክክል አይደለም ትክክል ነው የሚለው ነገር ሰፋ ያለ ነገር ስለሚፈልግ ኮንቪክት ማድረግ ስለማልፈልግ ነው። በተረፈ ይህን ይመስላል። ጂጂን አውራት ይላሉ ታች ያሉት። ለም ብዬ ክጃለሁኝ ማለት ነው። እንዳይቀር ይበልሽ ኢስቲግፋር አብዢ። ያው የአላህን ይቅርታ ጠይቂ። ይቅር በለኝ አምላኬ ፈጣሪ ዞልም ያለው የለም በማለት ክጃ ያለው ብለሽ ይቅርታ ጠይቂ አላህን ማለት ነው። ግን ሻሃዳ ይወጅብብሻል። ሻሃዳ አካባቢዎች ላይ በሆነ ምክንያት ነው እና እኔም ፈልጌው ሳይሆን በሆነ ምክንያት ነው። እስኪ ቆቦ ያላችሁ ሰዎች እስኪ ሸሪያ ፍርድ ቤት ምናምን የምታውቁ ሰው ካላችሁ በውስጥ አውሪ ማለት ነው። በጣም ተጠንቀቁ። እኔ አገናኝሻለሁ። እኔ ቆቦ ጀበርሲን አገኘውና እንትን በይ። አይ ነው ማለት አንዳንድ ጊዜ እንደዛ ነው። ህይወትን የሚያበላሹ ሰዎች ይመጡና በጥብቅ ያረጉታል። ነገር ይኖራል፣ የሆነ የደረሰብሽ ነገር ሊኖር ይችላል እና ያዢው አደባባይ ላይ አታውጪው። የሆነ የምታወሪው ሰው ግን ያስፈልግሻል። እንደዚህ አይዞሽ የሚለው በተለይ ሴቶች አካባቢ ላይ ብታወሪያቸው ጥሩ። አሁን አክታ ያለች ከላይ ዛሃራ እና ሀዊ ምናምን የምታውቂው አሪፍ ልጆች ናቸው። እነ ፈቲ ዛሃሮን አግኘት በደንብ አውሩ ከሷ ጋር። አሲያም አለች ከላይ። ሰላም አለይኩም። ያኔ ቆቦ ያላችሁ ሰው በውስጥ አውሩን። እሺ ቆቦ ሰላም ፈልጋችሁ ነው። አልጀበርቲ ያገናኝሻል። ሸሪያ ፍርድ ቤት እምቢ ካለ ራሱ በቃዲ ራሱ መፍትሄ ማልቀስ የሚባል ነገር የለም ነው። በሸሪያ ፍርድ ቤት የማያልቅ ከሆነ በቃዲ ያልቃል። አትፈልግም መፍትሄ እንዲገኝልሽ ጂጂ መፍትሄ እንዲገኝልሽ አትፈልጊ? እሺ ሶላቴን ማቆሚያለሁ እኮ ስናወራለን። ሶስት ቀን ሶላቴን ማቆሚያለሁ። ሰላም ተረጋጊ። አሁን መጀመሪያ እናወራ። ሰላም እየሰጠኝ እኮ ገባኝ። አሁን ይኸውልሽ መጀመሪያ አዋሪኝ። ለምን አታዋሪኝ? ሚዩቱን አንሺ። አሁን ማልቀሱን አቆሚ። መጀመሪያ ተረጋጊ። አልጀበርቲን አግኘው። ከላይ አሲያን አግኛት። አሲያ ያለሽ ኦኬ፣ የለችም። ሀያት ነይ። ሀያት ሪኩዌስት ላኪ። ሀያት አንዳንድ አሳይ። ቆይ ሌላ ልጅ እንትን ልበልሽ። ሀያት ማለት ሀያት አሁን አይቻት ነበር። የት ነው ያለችው አሁን? እሷ ጂጂ እዛው ናት ወይስ? በውስጥ አወራላችሁ ችግር የለውም። ኢንሻአላህ በውስጥ አወራላችሁ ችግር የለውም። አሁን ምን ታደርጊያለሽ መሰለሽ? መሰረት መታለች። መሰረትን፣ ሀያትን፣ አሲያን እነዛራ ምናምን ታገኛለሽ። አልጀበርቲን ታገኘዋለሽ። አይዞሽ ምንም ይችላል። ሀያትን አሁን ፎሎ አድርጊያትና እሺ፣ አመሰግናለሁ። አግኛትና እንትን በይ። በሸሪያ ፍርድ ቤት ባያልቅ በአጭር ጊዜ ውስጥ በቃዲ በምናምን ነገር እንዲያልቅ እናደርግልሻለን ጉዳይሽን። ግልጽ ነው። መበሳጨት ማልቀስ ምናምን የለም። ከአሁን በኋላ ተሰለች ተሰማሽ። ኡስታዝ ወሂድ አፍዋን ቤቱ በሌላ ሰው ቤት ገብታ ነው? በሌላ ሰው አካውንት ገብታ ነው ጂጂ? እቺ ሌላ ናት
ነው። አይ ቤቷ ውስጥ ዝማሬ ምናምን ነው ስቲል ያለው ፍሮንት ላይ ያለው ከፍራ ነበረ። አሁን ነው የተመለሰችው። ከፍራ ነው፣ ግራ ገብቷት ነው። ያው የደረሰባት ነገር አለ። ማን እንደሆነች ስለነገሩኝ ነው እንጂ ነግረውኝ ነበረ በተወሰነ መልኩ እንትን ብለው ማለት ነው። እና ያጋጥማል። በቃ አሁን ምንም ማውራቱ ጥቅም የለውም። ጂጂ እህታችን እንድንረዳሽ እንድናገዝሽ ከፈለግሽ ያለው አማራጭ እንትን ነው፣ ማዳመጥ መቻል አለብሽ። ስለዚህ እምልሽን ሰዎች ፎሎ አድርጊና አልጀበርቲን በውስጥ አስቀምጪ። ጉዳዩ ቀስ ብሎ በውስጥ መካከር እየተመካከረን ይፈታል። እሺ እሺ፣ አመሰግናለሁ። እሺ በቃ አሁን ዛሬ መጀመር አለብሽ። ዛሬ ቀጥል ቢላለሁ። እንግዲህ ወይ ሻሃዳ የሚያስፈልጋ ከሆነ ሻሃዳዋን ልትይዝ አድርጋትና ቀሪውን ነገር ታስተካክል ከልጆች ጋር ተነጋገረ። ኦልሬዲ ያ ከሆነ የሚያሳስባት ጉዳይ ከዲኗ መውጣቷ ከሆነ ሻሃዳዋን አድሳ ሌሎቹን ነገሮች ደግሞ ከእህቶች ጋር እየተመካከረች ማስተካከል ነው የሚያስፈልገው ብዬ ነው የማምነው። ከስር አለበለዚያ ምንም ጥቅም የለውም። በዚህ ቅጽበት ውስጥ የሚፈጠረውን አላህ ነው የሚያውቀው። ስለዚህ ጂጂ ሻሃዳ ትይዣለሽ አሁን? ሚታንሽና አውሪ አለሽ ነው ወጣች? ሻሃዳ ትይዣለሽ አለው። መጀመሪያ ጉዳዩ ያኔ በስተካከለልኝ ብዬ ነበረ እኮ። አሁን ማለት መመለስ አትፈልጊም ወደ እስልምና? ሰላት መጀመር አትፈልጊም? እኔ ግራ ገባኝ። እንቅልፍም የለኝም፣ ስራ መስራት አልችልም እኮ። ምን አገናኘው? ይሄ ከኛ ጋር ወይ ደው አኺ ሌሎች ይሄ የሶሻል ምናምን ፕሮብለሞች ጋር እኛ አይመለከተንም። በውስጥ መነጋገር ካለባት ሰው ጋር ትነጋገር። እንትን ነው የሚመስለው it looks like something fishy። የሚያስጨንቅሽ ጉዳይ ከዲንሽ መውጣትሽ ከሆነና ሌላ አጀንዳ ከሌለሽ ሻሃዳ መያዝ ብቻ ነው የሚያስፈልገው። ሁሴን ቤት ገብቶ ሌላ ጥያቄ፣ እዚህ መጥቶ ሌላ ጥያቄ፣ ሰሙዌር ሄዶ ሌላ ጥያቄ it looks like something fishy እንጂ የዲን ጉዳይ አስጨንቋት አይመስልም ምናምን። ስለዚህ ነገሮችን በዛ ብናያቸው ነው የሚሻለው። ወላሂ አለ። አይ በቃ ሻሃዳ መያዝ ከፈለገች መያዝ ትችላለች። ሌላ ቦታ ላይ መያዝ ትችላለች። መመለስ አለብሽ፣ ወደ አላህ መመለስ አለብሽ። እየሰማሽኝ ከሆነ ተኝተሽ ለመነሳትሽ ምንም ዋስትና የለሽም። ሰላትሽን አታቋርጭ፣ ስገጂ። ፈጣሪ የለም ብዬ ነበር ያልሽው ልክ አይደለም። ሰላት ማቆም የለብሽም። እሱ መቀጠል ከፈልሽ እናስቀጥልሻለን። የግል ፕሮብሌሞችን ደግሞ ልጆች እንዲያገዙሽ እናደርጋለን። አልጀበርቲ አለ፣ ከስር እህቶች አሉ። የምታወሪው ሰው ያስፈልግሻል። የሆነ ውስጥሽን እንትን የሚለው አደባባይ ላይ ሁልጊዜ ማልቀስ፣ መዘርገፍ፣ የግል ጉዳይ ገበናን ማውጣት ምናምን አስፈላጊ አይደለም። ይህንን ነው ያለው ነገር ማለት ነው። ኢንሻአላህ እስቲ ወደ ቀጣይ እንሂድ። ወይድ የቀድሙ ጥያቄ ላይ የቀድሙ ልጅ ያነሳውን ጥያቄ በተመለከተ ሰው እንደዛ ከሆነ ፎሪን ኖሌጅ እና ፕሪዴስቲኔሽን ላይ የማያምኑ ከሆነ ኤቭሪቲንግ የሚወሰነው ሀፕን ካደረገ ነው በኋላ የሚብለው የሚያስብ ከሆነ የገሃነምና የገነት መፈጠርን እንዴት ነው አንደርስታንድ የሚያደርጉት እነሱ? ገሃነም ኢተርናል አኒሂሌሽን የሚባል ትምህርት አላቸው። አኒሂሌሽን ማለት ኮምፕሊት ዲስትራክሽን ማለት ነው። ለምሳሌ አንተ ወረቀት እሳት ውስጥ ስትከተው ምን ይሆናል? ወረቀቱ ሁሌ ይቃጠላል ወይስ አመድ ሆኖ ይጠፋል? አመድ ሆኖ ይጠፋል። እንደዛ ነው የሚያምኑት። እንደዛ ነው። ይሄ እና አርጌንስ ሁላ የሚያምኑበት የነበረው ነው። እና አርጌንስ አይደሉም፣ የተወሰኑ የቸርች ፋዘርሶች በዚህ እንደዚህ ያምኑ ነበረ። ኢተርናል አኒሂሌሽን ማለት ነው። ኮምፕሊት ዲስትራክሽን የሚባል ትምህርት አለ። በቃ ነቲንግ ነው የሚሆነው። እና ሁሉም ሰው ደግሞ አይነሳም። መልእክቱን ያልደረሰ ሰው ብቻ ነው የሚነሳው የሚል ነው ይባላል። የትንሣኤ ቀንም የሚነሱት ኃጢአተኞች ይነሳሉ። አዎ፣ ግን የሚነሱት ተነስተው ወንጌል ያልደረሳቸው ሰዎች ወንጌላቸውን እንዲሰሙ ይደረግና ካልተቀበሉ እነሱም ይጠፋሉ። በተረፈ ወንጌል ደርሶት የሞተ ሰው እዛው አፈር ሆኖ ነው የሚቀረው። እና ኤግዛምፕል ያመጡላል። አዳም ለምሳሌ ኃጢአት ሲሰራ አፈርንና ወደ አፈር ትመለሳለህ ተብሏል። ወደ አፈርነት መሆን ነው
በቃ ህይወት የሚባለው ነገር የዘላለም ህይወት ማግኘት የሚችለውን የዘላለም ሞት ነው የሞተው። በቃ አለቀ። አይነሳም። አዳምና ሔዋን አሁን አይነሱም። በእነሱ ትምህርት በቃ ሞተዋል፣ ቀርተዋል። የእሱን አርአያ የተከተሉ ሰዎች ቅጣታቸው ይሄ። ኦኬ የፍልስፍና ነገር ነው የሚመስለው፣ ቴዎሎጂም አይመስልም ራሱ። ሶስተኛው ደግሞ ትምህርት አለ፣ ሊሚትድ አቶንመንት የሚባል ኢየሱስ የሞተው ለተወሰኑ ሰዎች ብቻ ነው፣ ለተወሰነባቸው ሰዎች። ፈጣሪ አስቀድሞ እነዚህ ሰዎች መዳን አለባቸው ብሎ መርጦ የወሰናቸው ሰዎች ለእነሱ ብቻ ነው የሞተው ይለዋል። እንዴ ምናምን ነገር ገሃነም ለሚገባማ አልሞተም ኢየሱስ ይለዋል እነሱ። ካልቪኒዝም ይባላል የእነሱ ትምህርት፣ ሊሚትድ አቶንመንት ይባላል። እና እንደዛ ከሆነ ገሃነም ለምን ትገባለህ ይልሃል ኢየሱስ። ለአንተ ሲል ከሞተ ገሃነም ለምን ትገባለህ? ገሃነም ለሚገቡት ኢየሱስ አልሞተም የሚል ትምህርት አለ። እና ይሄ ሁላ ነገር መጽሐፌ ላይ ያለ አሁን በሳሊቬሽን ጉዳይ ላይ በመዳን ዙሪያ ላይ በደንብ አድርጌ ሰው ጀነት እንዴት ነው የሚገባው በኢስላም አስተምሮት፣ ክርስትና ውስጥ ያለውን ዝብርቅርቅ የተዘበራረቀ ነገር፣ ዩኒቨርሳል ሳሊቬሽን የሚባለው፣ ሊሚትድ አቶንመንት የሚባለው፣ ኢተርናል አኒሂሌሽን የሚባሉ ትምህርቶች፣ ሌሎችም ሌላም ነገር አለ። እንትን ፔናል አቶንመንት የሚባል ትምህርት አለ ፕሮቴስታንት ውስጥ ታውቃለህ? ኢየሱስ ሲኦል ውስጥ ገብቶ ተቀጥቷል። ቁጣው ማብረጃ ነው ያደረገው። ሲኦል ውስጥ አስገብቶ ለብልቦታል ኢየሱስን እና ሰይጥኗል ኢየሱስ ለተወሰነ ጊዜ እንዲህ ሸይጣን እንዲሆን አድርጎታል የሚል ትምህርት ነው ያለው። እና ኃይሉ ዮሐንስ እሱን ነው የሚከተሉት በነገራችን ላይ። እና ምን ይባላሉ? አብ በአዳም የተነሳ በጣም ይቆጣል፣ ተቆጥቷል። የቁጣው ማብረጃ ያደረገው ደግሞ ኢየሱስ ክርስቶስን ነው። ሲያደርገው ደግሞ ምንድን ያደረገው? ገሃነም ከተተው ለ3 ቀንና ለ3 ሌሊት። ስጋው አፈር ላይ መቃብር ነበረ። ነፍሱን ወስዶ እና መንፈሱን ወስዶ ገሃነም ውስጥ ለ3 ቀንና ለ3 ሌሊት ለብልቦታል እስኪበቃው ድረስ የሚል ትምህርት። በዚህ ደረጃ ነው ትምህርታቸው እንደዚህ ግራ የሚያጋባው። አለው ሰማለሁ። እየተሰማ ነው። እኮሮኛለሁ እንትን ፖዙናል ግን ድምጽ ይሰማል። ታች ላሉት እንጃ፣ ለእኛ ግን ይሰማል። ገስት ላይ ላለ ነው እና እንደዛ ነው ትምህርታቸው እንደዛ ነው። እንዲህ አይነት ትምህርቶች አሉ። ሁሉንም አካትቼ አስቀምጫለሁ ራሱ ማለት ነው። እና ከምን እንደሚድኑም ራሱ አያውቁትም። አሁን እኛውም ሙስሊም ድነዋል ወይ ብለህ ብትለኝ ምዕመናን በእርግጥ ዳኑ ይላል ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ በእሳት ጉድጓድ ላይ በነበራችሁ ጊዜ ከእርሱ አዳናችሁ ይላል። አፋፉ ምንድን ነው? ወደዛ የሚከት ነገር ነው። አፋፉ ምንድን ነው? ወደዛ ነገር ወደ ገደሉ የሚከት ነው። ገደሉ ጀሃነም ነው። ወደዛ የሚከቱ ነገሮች ከዛ ድነናል። ከሽርክ፣ ከኩፍር፣ ከኒፋቅ፣ ከቢዳ ምናምን ብለን ልንዘረዝር እንችላለን። ይህ ሴንሻል ሳሊቬሽን። አክሲዴንሻል ሳሊቬሽን ሲሆን ደግሞ ወደፊት የቂያማ ቀን ነው፣ የትንሣኤ ቀን ነው። ጀሃነም ተቀስቅሰን ያኔ ነው የሚዳነው ራሱ። እና እናንተ አሁን ድነናል ስትሉ ከምንድን ነው የዳናችሁት? ከኃጢአት እንዳትሉ ኃጢአት ትሰራላችሁ፣ ከሞት እንዳትሉ ትሞታላችሁ። በኋላ ላይ ኖራችሁ ከጀሃነም እንዳትሉ ደግሞ እንድናለን ነው የሚባሉ። ድነናል አይባልም። ባይብልም እንደዚህ አይነት ትምህርት የለውም። ኢንዲቪጁዋል ሳሊቬሽን የለውም፣ ኮሌክቲቭ ሳሊቬሽን ያለው እና የተምታታ ነገር ነው። እንደዚህ በኮንፊደንስ የሚያወስ አይደለም። ቁርአን ላይ ብዙ ቦታ ላይ ስለ ፈላህ ለአለኩም ቱፍሊሁን እያለ አላህ ሙፍሊሁን እያለ በጣም ብዙ ቦታ ላይ ይናገራል። እነዛ የሚድኑ ናቸው ትድኑ ዘንድ እያለ አላህ በብዙ ነገር ቦልድ ክሌም ነው ያለው። ደማቅ የሆነ አዋጅ ነው ያወጀው ቁርአን ስለ ሳሊቬሽን፣ ስለ መዳን። እና ይህን ይመስላል። ሹክራን
አልተመለስክም። ከስር ያሉት የሚሰማቸው አይመስለኝም። ስቲል ፖዝ ሆኗል። ኦኬ አልሰማም። ያ ጀማ አንዳንድ አሳዩን ከስር ያላችሁ ከስር ያላችሁ ካልተሰማ አንዳንድ አሳዩ። እዚህ ያለ ነው ግን እንሰማለን። ቤት ውስጥ ስለሆነ ያለ ነው። ይሰማል ብሏል። ችግር የለም። የሚሰማቸው ከሆነ ጥሩ ነው። በቃ እንውጣ አይደለ? እንለያይ። ዛሬ ቀዝቀዝ ብሏል ሰው። አብዱ መርካቶ መጽሐፍ ከፈለክ ማስተዋወቅ ትችላለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማውራት ፈልጉ ሰዎች ሰላም አለይኩም ወራህመቱላሂ ወበረካቱ። ማውራት ፈልጉ ሰዎች ሰላም አለይኩም ወራህመቱላሂ ወበረካቱ። ማውራት ፈልጉ ሰዎች አላችሁ? ሰዎች አላችሁ? አለው ሰማለሁ። ሰማለሁ ሰማለሁ። ያ ጀማ ጥቁር ነው የሚታየኝ፣ ጥቁር ነው የሚታይ። ሰው አለ እኔ ጋር? ላለመመስከር ማለት ነው። አዎ ግን ጥቁር